አርቲስት ሃጫሉ ሁንዴሳ በወጣትነት እድሜው የአፋን ኦሮሞ የኪነ ጥበብ እድገት ወደ ወሳኝ ምዕራፍ እንዲሸጋገር ትውልድ የአባቶቹን የጀግንነት ታሪክ በአግባቡ እንዲገነዘብና እንዲታገል ጉልህ አስተዋጽኦ አበርክቶ አልፏል። ለዚህ ደግሞ የጥበብ ስራዎቹም አይተኪ ጉልበት ነበራቸው። ጅርቱ ጆሌ አብዲሳ ጅርቱ አብዲሳ አጋ ጅርቱ ጆሌ መላይ ጅርቱ ጆሌ ገበዮ ጅርቱ ጆሌ ማሳ ጅርቱ አርቲስት ሃጫሉ ሁንዴሳ በሕይወት ዘመኑ ካበረከታቸው አበርክቶች መካከል የተቸገሩ ወገኖችን ለማገዝ የሚያስችል የማህበራዊ ስራዎችን ተጠቃሽ ናቸው። ከልፈቱ በኋላ እነዚህን ስራዎችን ለማስቀጠል ከ4 ዓመት በፊት የተቋቋመው የሃጫሉ ሁንዴሳ ፋውንዴሽን 5ኛ የሙት ዓመት መታሰቢያና 4ኛ ዓመት የሃጫሉ ሁንዴሳ አዋርድ መርሃ ግብር ተካሂዷል። ፋውንዴሽኑ ሃጫሉ በሕይወት እያለ የጀመራቸውን ማህበራዊ ድጋፎች አጠናክሮ እያስቀጠለ ይገኛል ያሉት የፋውንዴሽኑ መስራችና ባለቤቱ ወይዘሮ ፋንቱ ደምሴ ህልሙንም ለማሳካት በአፋን ኦሮሞ ኪነ ጥበብ እድገት ውስጥ የጎላ አስተዋጽኦ ያበረከቱ አርቲስቶችንም መሸለምና ማበረታታት አንዱ ነው ብለዋል። ፋውንዴሽን አበቴ ሆጂ ኤገሌ ወጋ አፍራፋሳት በስሙ የተቋቋመው ፋውንዴሽን ስራ ከጀመረ 4ኛ ዓመቱን አስቆጥሯል። በእነኚህ ዓመታት ውስጥ እሱ በህይወት እያለ የጀመራቸው ስራዎችን በማስቀጠል ላይ ይገኛል። ከነኚህ መካከል በየዓመቱ የሃጫሉ ሁንዴሳ አዋርድን በማዘጋጀት በተለያዩ ችግሮች ላይ የሚገኙ ወገኖችን ማገዝ፣ ለ60 ተማሪዎች የትምህርት ቁሳቁስ በየዓመቱ ማቅረብ እንዲሁም በውስጡም ሰብአዊነት ላይ ያተኮሩ በርካታ እቅዶችንም ይዞ እየሰራ ይገኛል። ተወዳድራችሁ ለ4ኛው ዙር የሃጫሉ ሁንዴሳ ሽልማት ለበቃችሁ ሁሉ እንኳን ደስ አላችሁ። ደርጎንቶኒ ፊ እንጅፈቶኒ በላሳ ሃጫሉ ሁንዴሳ በከገመደን በ4ኛ ዓመት የሃጫሉ ሁንዴሳ አዋርድ በአፋን ኦሮሞ በስነ ጽሁፍ፣ የሙዚቃ ቅንብር፣ በኪሮግራፊ፣ በድምጻዊነትና በሌሎችም ዘርፎች የጎላ አበርክቶ ያላቸው አርቲስቶች ተሸላሚ ሆነዋል። ሽልማቱ ለኪነ ጥበብ እድገት የሚያበረታታና የሱን ራዕይ ከግብ ለማድረስ አቅም የሚፈጥር መሆኑን ከተለያዩ የአፋን ኦሮሞ የተለያዩ የኪነ ጥበብ ዘርፎች የተሸለሙ አርቲስቶች ተናግረዋል። ሃጫሉ ባጭሩ ሊገጽል ላይብረሪ ነው። ሃጫሉ ላይብረሪ ማለት ብዙ መጽሐፎች ያሉበት ብዙ ሰው የሚማርበት የሚያንብብበት ነው ብዬ ነው ባጭሩ የሚያስቀምጥልህ። የሃጫሉ አዋርድ በእውነቱ አርቲስት ነው፣ አርት ነው። አርት ማለት ብዙ ሙያ ያለበት የሚካተትበት ነው። ለመጀመሪያ ጊዜ ይሄን አዋርድ ኮሪዮግራፈር ተወዛዋዦች የሚካተቱበት ይሄ አዋርድ ብቻ ነው። ብዙ አዋርዶች አሉ፣ ተወዛዋዥ አይታወቅም፣ የለም እነሱ ጋር። ስለዚህ ትልቅ ነው ለኔ ይሄ አዋርድ። ክሬዲት መስጠት፣ ማበረታታት፣ አርቲስቶችን ማን ሰራ ብሎ ሪኮግናይዝ ማድረጉ ራሱ ደግሞ በሃጫሉ ስም ደግሞ ሲሆን በጣም ድንቅ ነው። ለአርቲስቱም ትልቅ ማበረታቻ ነው። ሁሉም አርቲስት ልብ ውስጥ ያለ ስለሆነ ሃጫሉ ትልቅ ማበረታቻ ነው። በጣም ትልቅ አሻራ ነው። ከልጅ እስከ አዋቂ ነው አሻራ ጥሎ ያለፈው። መልካምነቱን ጥሎ አልፏል። ሰው ወዳድነቱን ጥሎ አልፏል። ህብረትን ጥሎ አልፏል። የሱን ፈለግ ተከትለን ጥሩ ደረጃ እንድትደርስ የኦሮሞን አርት እንድናሳድግ ሚለውን ነው የሚያስተላልፍልን እና ዘንድሮ ደግሞ የሃጫሉ አዋርድ ላይ በመታጨቴና ይሄን ሽልማት በመውሰዴ በጣም ደስ ብሎኛል። እና ይሄ አዋርድ ማለት ወይም ይሄ ሽልማት ብቻ አይደለም፣ ቃል ነው ያስገቡን ማለት እችላለሁ እኔ እንደኔ። ምክንያቱም የኦሮሞ አርት ይቀጥላል እንጂ አይቆምም ካሁን በኋላ እና እኔ ደግሞ ያንን ፈለግ ተከትዬ ከግብ ለማድረስ ያቅሜን እሞክራለሁ ብዬ አስባለሁ።